ብሩክ ወንድምሽ ነው። ምን? ስለዚህ ከተጠርጣሪው ጋር የሚገናኙት በጎረቤት ስልክ ነው ማለት ነው። ያንን መስመር መቁረጥ ማርቲ ከዚህ በላይ የምታገስሽ ይመስልሻል? እኮ የራሴን ጭንቀት ትቼ እንደዚህ ቡና ለማፍላት መዘጋጀው አንቺን ለማስደሰት ነው። እኔን ያለ ከፍሬዘር ጋር ተጣላችሁ? አልተጣላንም። እንደውም በቅርብ እንደማገባው ስነግረው በጣም ደስ ብሎታል። ታዲያ እንደዚህ ምን ሆነሽ? ምንድን ነው ማርቲ? እምነት አጉሪ ያመጣሁት ገንዘብ አልገባኝ። ማረባ ሰውኝ አምላኬን አሳሰብኩት። ምን ሰዎች እምነት የጋድኩ እምነት የበላው ክፉ ሰው ነኝ። እና አሁንም የሆንሽውን ነገር አልነግርም እያልሽ ነው? ነገርኩሽ እኮማ ምንም አልሆንኩም። ራስሽን ሲስታይ ስትወርቅ እያየሁ ምንም አልሆንኩም ትኛለሽ? ራሴን ስቻለኝ በቃማ ወድቄ ነው። ይልቃው ማረፍ ፈልጋለሁ። ጥሩ አንቺ ብትደብቅኝ ምንነቱን ሳላውቅ እንቅልፍ አይወረኝም። በመደርስበት መንገድ ደርስበታለሁ። በእኔ የተነሳ ቤተሰቦቹ ላይ የሚፈጠውን ችግር አስቢው። ለዚህ ሁሉ ጥፋት ተጠያቂ ነኝ መሆኔ አያሳብድም? ሻውን ተረጋጊ። እርግጥ ነው ጥሩ ነገር አይደለም፣ ግን ቢሆንም ጧትና ማታ በገባሽ በወጣሽ ቁጥር ጃምቦ እንደዚህ የሚወርፍሽ እዳሽን በአግባቡና በወቅቱ ስላልከፈልሽ እንደሆነ ደግሞ እንዳትረሽ። እኔንም የማረባ ከንቱ ያደረገኝ ነው። ገና ገንዘቡን ሳገኝ እዳዬን ለሱ ከፍዬ ዘላለሜን ነፃ እንደምወጣ አስቤ ነበር። አሁንም ዘላለምሽን ነፃ መውጣት አለብሽ። እኔ መመክርሽ ነገር ቢኖር አሁኑኑ ሳታመነጪ ውሰጂና ገንዘቡ ስጪው። አልሰጠው። ምን እያልሽ ነው? አዎ አልሰጠው። እድሜ ልኬን ከማልወጣበት ጸጸት ውስጥ መግባት አልፈልግም። ስለዚህ ለጃምቦ ሳይሆን ለባለቤቱ ነው የምመልሰው። እንደዚህ የምትሆኚ ከሆነ ታዲያ መጀመሪያውኑ ለምን የሰውየውን ገንዘብ አነሳሽ? በቃ ተሳሳትኩ። ገና ገንዘቡ ሳገኝ ካለውበት ችግር ውስጥ ባጭር ቀን የምወጣ ስለመሰለኝ መመለስ አቃተኝ። አሁን ግን ትክክል እንዳልሆንኩ ሲሰማኝ ጊዜ መመለስ እንዳለብኝ አመንኩ። ስለዚህ እመልስለታለሁ። ምን ልትሆኚ ነው እንዴ? ያምሻል እንዴ? ጤና የለሽም? እንዳትደውይለት። ቆይሽ አንቺ እንዳሰብሽው ሳይሆን ዘርፋኛለች ብሎ ቢያስይዝሽስ? ቢያስይዘኝ የሰው እውነት በልቼ በጸጸት ስቃጠል ከምኖር ያስይዘኝ። ማርቲ እኔ ግን ብታስቢበት ሚሻል ይመስለኛል። ሄሎ አቶ ካሳ።
ቢኒያም አቤት አታስናቀ መተዳደሪያ ደንብ ምናምን ሰነድ የምትሉት ደረሰልህ? ተዘጋጅቷል። አንተስ እንዴት ሆንክ? የምታዋጣውን ገንዘብ አገኘው ወይንስ? አዎ 150 ሺህ ያህል አዘጋጅቻለሁ። ስንት? 150 ሺህ። የሚያህል ትርፍ የሚያዝቅ ቢዝነስ ውስጥ የቆሎ መግዣን ይዘህ ልትቀላቀል ነው? 150 ሺህ ይሁና እንግዲህ መቼስ ምን ይደረጋል። ባይሆን በጉልበትም በእውቀትም ታገለግላለህ። ትልቁ ቁም ነገር ግን ከሌሎቹ ሼር ሆልደሮች አብልጠህ ለእኔ ታማኝ መሆንና ማገልገል ነው። ምን ነው ችግር አለ እንዴ? ያን ያህል የሚያሳስብ ችግር እንኳን የለም። ግን እንደው እንደዚህ የምናስገባቸው እቃዎች ዋጋቸው ከዋናዎቹ በጣም የወረደ ነው እና ይህን ለመጠየቀው ትንሽ ግራ ስላጋባኝ ነው የምጠይቅህ። ዋጋው በጣም ስለወረደ ቢወርድስ ምን በነፃ ቢሰጥስ ነጋዴ አይደለም እንዴ? ትጠላለህ? እሱም አልጠላም። ግን እንደው ሁኔታው ስላሳስበኝ ባለፈው ዌብሳይት ላይ ቼክ ሳደርግ እቃዎቹ ደረጃቸውን ያልጠበቁና ህጋዊ ምርቶች ሁለተኛ ይሄን ነገር ስደገም እንዳልሰራ እናስገባውን እቃ እስካሁን አልተጠቀም። ለነገሩ ያንተም የኔም ራስ ምታት አይደለም። የኔና ያንተ ጉዳይ ትርፍ ነው። ትርፍ ለመሆኑ ቆይ እስቲ በአጭር ጊዜ ሀብታም መሆን እፈልጋለሁ ስትል ነበር አይደለም? እንዴት ይመስላል ሀብታም የሚኮነው? ይሄ ለተጠቃሚው ሁሉ እያሰብክ ይመስላል? እርሶ በኋላ ሲያውቁት ቅር እንዳይሉት ብዬ እንጂ ነገሩ ያን ያህል አያሳስበኝም። አዎ ባያሳስብ ነው የሚሻለው። ይሄን ሁለተኛ ለራስም እንኳን እንዳደግ ነው እንኳን ለሌላ ሰው የመጨረሻ ማስጠንቀቂያ ነው። የምናስገባው እቃ አንድ ህጋዊ ነው፣ ሁለት ህጋዊ ነው፣ ሶስት ህጋዊ ነው። ገባ? የስራ እንቀጥል። አይ ሶሲ አይ ይገርማ ምን ነው በፊት ጎንበስ ቀና ብለ ሰላም እንደማትለኝ ዛሬ ሃይ ለማለት በቃ አለች። ይህን ያህል ዘመን ቁጭ ብድግ እያልኩኝ ሰላም ስንልሽ ኖርኩኝ እኮ። ከዚህ በላይ እኔንስ ጎንበስ ቀና ማድረግ ላንቺስ ቢሆን ግፍ አይሆንብሽም? ሆዴ ሆዴ ሰማ አልክ እኔ ምን ነው ሲገርም በእግዚአብሔር ሱሲ ወይ በዚህ ላይ እኮ ሱሲ እንደምታየው ትንሽ ስራ ቢጤ ስለያዝኩኝ እሷን እንትን እንዳለል ብዬ እኮ ነው። ምን ይስራ ነው ደግሞ ሱሲ ይቅርታ ሱሲ፣ ይሄ አንቺን የሚመለከት ጉዳይ አይደለም፣ የግል ጉዳይ። ይሄ ነገር አይገባትም መቼም አይገባትም ብለህ ነው አይደል? እየገባኝ ነው። ቆይ ግን ሱሲ የዛሬው ቀጠሮ አሰጣጥሽ በጣም የሚያስፈራ ከወትሮ የተለየና በቁጣ የተሞላ ነበረ። ምን ነው ችግር አለ እንዴ? ለዛ ነው ያለው ወትሮ ተለሳልስ የጠበቀኝ። ሱሲ የግድ በቃ አንተ እንደዚህ እንድትሆን እየደወልኩ ጃስ ማለት አለብኝ አይደል? አረ ሱሲ እንደዛ ማለት አይደለም የኔ ቆንጆ። እኔ ዛሬ አንተን የፈለኩ
እኔ ማለት ላንተ ምን ማለት እንደሆነ ማለቴ ደረጃዬ ይዞታዬ ምን ማወቅ ፈልጋለሁ ሶሲ ተረጋጊ እንዴ ለምንድን ነው ጓደኛው እንከኝ እኔ ስላፈቀርኩት ኧረ ሶሲ እኔ ስለ የደወልኩ ስለምለምን የት ቦታ ነው እሱ ደግሞ አንቺ የምትለምኝስ የምታባብኝ እኔ እንጃ እኔ ራሴ አይደለሁ እንዴ ስንት አማላጅ ሽማግሌ ልኬ ለምኝና ስለምኝ በእጅ ያስገባው እኔ ራሴ አይደለሁ እንዴ ሶሲ አዎ እሱንም ባለ መርሳታችን ጥሩ ነው እንዴት ይረሳል ሆዴ አይረሳም ይረሳል አንቺ ማለት እኮ ሶሲ መተካ የሌለሽ ነፍሴ ምን ተከስክትል ድረስ የምወድሽ እመቤቴ እኮ ነኝ ሶሲ አቤት ውሸት ኧረ ውሸት ሞገስ ኧረ ውሸት ሶሲ እኔ አላምንም ሶሲ እኔን አዎ ሞገስ ማለት ይወጣለት ውሸት አቤት እንኳን እኔ ውሸት ልናገር ቀርቶ ውሸት የሚናገር ሰው ሳይ እንዴት እንደምናደድ ያወቅሽ እንዴት የኛለሽ ብዬ አስቤ አላውቅም ነበር ደግሞ እርግጠኛ ነኝ አፍሽ ነው እንጂ እንደዛ የሚለኝ ልብሽ ፈጽሞ እንደዛ አይለኝ አትሳሳት አፍ አይደለም ልቤ ነው ያለ አዎ ከቅርብ ጊዜ ወዲህ ቤት ለቅልውጥና መጣ ይመስል ሳትደውይ አትምጪ እኔ ሳልፈልግ እንዳትመጪ እያልክ እንደው ዝባዝንክ የምታበዛብኝ ለምንድን ነው ሞገስ አንርሳው እንጂ በፊት እኮ ሰያም ያጣሁላት እያልኩ ነበር እኮ የምዘፍንልኝ ሲያውንም መዘፍንልሻለሁ የኔ ቆንጆ አሁንስ ላንቺ ምን እንከን ይወጣልሻል የኔ ቆንጆ እኔ እኮ ዛሬም አንቺን ከልቤ ነው የምወድሽ ሶሲ አንቺ እኮ መተካ የማይገኝልሽ ውብ ሴት ነሽ ይሄንን ውበት ማየት ያልቻለ ሰው እርግጠኛ ነኝ ትልቅ ወንጀል ስለሰራ በሞት መቀጣት አለበት ደግሞ እኮ ሶሲ ቤት አትምጭምልሽ ጓደኛ ያዱኛ በጣም በፍቅር ስለሚወድሽ ድንገት እግር ጥሎት ቤት ቢመጣ ያይሽና ቅር እንዳይለው ብዬ እኮ ነው የኔ ቆንጆ እባክህ ሶሲ ሙች እኔ ልሙትልሽ ሶሲ እኔ ከዚህ በኋላ ሞገስ ከዚህ በኋላ አንዳች ፍቅሬን የሚያኮስስ ነገር ብታደርግ እኔ ከዚህ በኋላ ዝም አልልም የመጣሁት ምን ልነግርህ ነው ቀልድ አልፈልግም ሞገስ ሶሲ አልፈልግም ሶሲ እርሻለሁ አሬ ወዴት ነው ሶሲ በእናትሽ ሶሲ ታዲያ ሺ ጊዜ ብትቆጪ ክንፍሽን ጥለሽ ከመሄድ ሌላ ምን አባሽ ታመጫለሽ እንዴ ደግሞ ማለት ፍቅሬ እንጂ ግብግብ አድርጓት ጉያዬ ውስጥ ለመወሸቅ ቀን እየቆጠረች ባለችበት ወቅት ልታስፈራራኝ ትፈልጋለች እንዴ ሞገስ እንደውን ካሁን በኋላ የላ ደህና ሁን ሶሲ ደህና ሁን ፍቅሬ ደህና ሁን እሺ ምን ልርዳችሁ ሟች ወይዘሮ ሶፋኔት በፍቃዱ በተሰጣት የተሳሳተ መድኃኒት ነው የሞተችው ማለት ምን ማለት እንደሆነ እንዲያስረዱን ፈልገን ነው ይሄ ታዲያ ምን ማስረዳት ያስፈልጋል ኢንስፔክተር ለሷ ሊሰጥ በማይገባ መድኃኒት ነው የሞተችው ማለት ነው ቆይ የሚገድል መድኃኒት አለ እንዴ ዶክተር የሚገል መድኃኒት ሳይሆን የሚያድን መድኃኒት ነው ሃይፖካሎሚያ ወይም የፖታሺየም መጠን ማነስ ላለባቸው ህመምተኞች የሚሰጥ መድኃኒት ነው ግን የራሱ የሆነ አሰጣጥ መንገድ አለው በከፍተኛ ጥንቃቄ በዝግታ ነው የሚሰጠው ያም ሆኖ ለሟቿ ይሄ መድኃኒት አስፈላጊ አልነበረ ታዲያ አስፈላጊ ካልሆነ እንዴትና ለምን ሊሰጣት ቻለ ይህንን እንኳን እኔ ማስረዳት አልችልም ቆይ ዶክተር ይሄንን የህክምና ስህተት ልንለው እንችላለን በሚገባ እንችላለን ግን ደግሞ ላይሆንም ይችላል ማለቴ እሱን ተውና ይሄ የምርመራ ውጤት ትክክለኛ መሆኑን እንዲያረጋግጡልን እንፈልጋለን ኢንስፔክተር ስራዬን አሳምሬ የማውቅና በጥንቃቄ የምሰራ ሰው ነኝ ጥያቄ ተገቢ ካልሆነ ይቅርታ ጠይቃለሁ ግን ዶክተር
የአስክሬን ምርመራ ውጤቱ የምርመራ አቅጣጫችንን ሊያስቀይረን ስለሚችል ትክክለኛነቱን እንዲያረጋግጡልን ስለፈለግን ነው። ከሆነም ስጋት አይግባክ። የአስክሬን ምርመራው የሚያረጋግጠው ይሄንን ነው። ጨርሻለሁ። አውቄ ነው የቆለፍኩት። የሆንኩን ሳትናገር ማናችንም አንወጣም። በዚህ ሁኔታ አስፈራርተሽ መናገር ማልፈልገውን ነገር እንድናገር ማድረግ የምትችይ ይመስልሻል? ለምን አትናገርም? እኛ የተጨነቅን መሆኑን እያውቅ ለምን አልናገርም የምትለው? እሺ አሁን ቁልፉን ስጪ። የሆንኩን ሳትናገር አልሰጥም። ምንም የምናገረው ነገር የለኝም ነው። የፈለክበት መድረስ ትችላለህ። ያው ስትመለስ ግን እዚህ ቤት እንደማታገኘኝ ወቅ። ምን ማለት ነው? በገዛ ቤቴ ባይተዋሮኝ የምኖር ስለማልፈልግ ወጣ ብዬ መውደቂያዬን እፈልጋለሁ። አሁን ደግሞ በዚህ አስፈራርተሽ እንድናገር ልታደርጊ ነው? ማን ነው የሚፈራው? አንተ። የአባት ቤቴ ጨካኝ፣ የሱ ቤቴ ክፉ አይደለ? እማዬ። አዎ የሱ ቤቴ ጨካኝ ሆነ። አንተ ማን ትፈራ? እማዬ በቃሽ። አይበቃኝም። እድሜ ልኬ ስደክም የኖርኩት ልጄ በአባቱ እንዳይወጣ ነው፣ ግን አልተሳካልኝም። ስማ ደግሞ ከደከምኩበት ቤት የትም ንቅንቅ አላት። ትናገር እንደሆን ተናገር። የማትናገር ከሆነ ቤቱን ለቀህ ትወጣለህ። አይደለም መጀመሪያ ያየሁን እቺ ተለቀው አይሆን ልጅ ቢኒያ እሺ እንግዲህ ድር ቢያብር አንበሳ ያበር ነው የሚባለው። ምንድነው የሚያስቃው? ምንድነው የሚያስቃቸው? ማማሉ ይሄ በማንኛውም ቋንቋ ተነግሮ የማያውቅ ተረት እየሰማን አንሳቀስ ብንል እንችላለን። ስነ ስርዓት ብትይዙ ይሻላል። እናንተ ጎረምሶች ስብሰባ ላይ ነው ያለ ነው። ደግሞ ትልቁ ሸር የኔ እንደሆነ እንዳትረሱ። ለመሆኑ አንበሳ ማሰርና ማብረር በየት አገናኘሽው? አይ ካላችሁ ገንዘቤን ይዤ ውልቅ። ኦ ዲድ ቆንጆ ዛው ቆይለ በእውነቱ እኔ እንደው እንዴ አስልኩት በል እንጂ ይሄ እኮ የቤተሰብ ስብሰባ ነው። በእውነቱ በሆነው ነገር ሁሉ በጣም ተደስቻለሁ። እናንተም ስራውን በቅጡ ሳታውቁት ይህን ያህል ገንዘብ መድባችሁ ስራውን እንዲጀመር በማድረጋችሁ በጣም አመሰግናለሁ። በጣም በእውነቱ ሂሳቡን በተመለከተ በእኔና በአንተ ፊርማ መንቀሳቀሱን ተስማምተሃል አይደለም? እሱ ችግር የለም። በቃ ካሁን በኋላ ሁለቱ ከካምፓኒው ጋር ያለውን ግንኙነት አጠናክረው ይቀጥሉ። እኛም እንግዲህ ፍቃድ ስንነታረክ አንዋል። ነገር ቢበዛ ባህያ አይጫንም። ጎሽ እንዲህ ትክክለኛ ተረት በመተረት አንዳንዴ ከመሳቀቅ አድኝ። ወይ ድሮም እኮ ላዝናናችሁ ብዬ ነው እንጂ አቅቶኝ እንዳይመስልህ። እሱን እንኳን ተይው። ለመሆኑ አንቺና ተረት አንድ ቀን እንኳን ተሳስታችሁ ኮከባችሁ ገጥሞ ያውቃል? ይው ልጅ ቢኒያም ተረትና ምሳሌ በመውደዴ እንደዚህ መሳቂ አድርገውኛል። አንተስ ምን ትላለህ? በጣም ደስ ይላል እንጂ የቋንቋችን ውበት እኮ ቅኔዎቻችን ተረትና ምሳሌዎቻችን ናቸው። ኤግዛክትሊ ጎሽ ንገርልኝ እንጂ እንደዚህ ይገርማል። እጮኛም ልክ እንዳንተ የልጅ አዋቂ ነች። በጣም ነው የሚገርመው። እኔ ጋር ከመጣች ጀምሮ ስራውን እንዴት እንዳቀለጣጠፈችው ልነግራችሁ አልችልም። አስን ቴንኪው። በነገራችን ላይ ለምንድን ነው ቶሎ ማትጋቡት? ዋ አንዱ እንዳይሞጨልፍ ቆይ ነው ያልገባኝ ማለት እንደው በዚህ ምድር ላይ አንድ ሸጋው እንደላጤ እንኳን አይኑር ነው የምትዩ? በትክክል እቺን የተዘበራረቀች አለ ሸጋው ወንደላጤ ብቻውን መቋቋም ቢችል ኖሮ ሔዋን ከአዳም ጎን አትፈጠርም ነበር ነው። ብራቮ ልጅ ቢኒያም።
ጥሩ ፈላስፋ ወጥቶ የለም እንዴ እባክህ? ስብሰባችንን ጨርሰናል። ስብሰባችንን ጨርሰናል። መራራቁ ቀርቶ አንገናኝም ፍቅር አይከብድሽም ወይ? ምን አይነት ነገር በቃ የመጨረሻ ይሄን ሁለት ታሪክ ይቀርልኝና ወደ ቤቴ ውልቅ ልልህ። እባክህ የኔ ልጅ ይሄው ልጁ እየተንገላታብኝ እኔም እንቅልፍ እያዳፋኝ ምን ነው አታዝንልኝም? አዝናለሁ ግን እቺን አንድ ብቻ ይደግሙኝና ይሄን ጨልጬ ወደ ቤቴ ሄድለታለሁ። በላንጣ እባክህ አሁን አምጣውና ሂድልኝ። ሄደ እሺ ራሷን እንድናየው ስብራት የለው ደግሞ ነው ይቺ ሰው የተቀባች ሮዝማን አለ አለ ምን ሮዝማን ብቻ ጋሽዬ ከፈለጉ ምን የመሳሰሉ ቀሽት ቺኮች አመጣለሁት የለን ሴት ፍለጋ አይደለም የመጣሁት ሮዝማን አረ ጋሽዬ ይሄን ብርድ ካለ ቆንጆ ሴት የሚገፉት ይመስሉታል እንዴ ማማ ጀሙ እግዚአብሔር ይስጥልን። እንግዲህ እድሜና ጤና ይስጦት። ገቤት ባካፋ ወጮት በማንኪያውን ከጭቃ ቤት ውልቅ ከፎቁ ጥልቅ ያርጎት። ላይሚቷን እስካላቢ መኪናውን እስከ ሹፌሩ ይስጦት። እንደ ቆቅ ስጋ የሚጣፍጠው እንደ ጅግራ ስጋ የተነባበረ እንጀራ ይስጦት። እንጀራዎት ከመሰቦት አብሲቶት ከባውቃዎት አያሳጣት። በአይንና በጥርስሽ አልወራረድም የዛሬ ይቅርታ ሁለተኛ ደግመን ድንብሾን ሳና ድንብሾ እኔ ጠጭ አይደለሁም ማዘር እንዴ ክፍሌ በሞትኩት ተው ክፍት ይሁን እንዴ አረ ይዞሃል አይደለም ቢሆንም ክፍት ቢሆን ነው የሚሻለው ማለት ወይ የመድኃኒዓለም አለ ከየት ነው ዱብ ያልከው እባክዎት ቤቢ ናፍቆኝ የመጣሁት እንዲሁ አይኑን ሊየው እባክዎ ልጄን አይኑን አሳይኝ ልጄን አሳይኝ Babayı. Yine git. እጆችን ወደ ላይ አድርገህ በዝግታ ተነስ። ኧረ እባካችሁ እባካችሁ
በፈጠራችሁ ልጄን አታሳሉ። በእናታችሁ ስም ልለምናችሁ። እናቱን ያጣ ሕፃን ላይ ሽጉጥ ጥላችሁ አባቱን አታዛዝኑት። ይኸው እንኩ እጄን ያዙት። ጠራችሁ ስለኝ የትም አላመልጣችሁ። ግን ሽጉጡን ከላዩ ላይ አንሱልኝ እባካችሁ። የትም አላመልጣችሁ። ማዘር ልጁን ይዘው ቶሎ እስኪ በ3 ሰከንድ እሱን ሽጉጥ የማታወርድ ከሆነ ባልደረባህን ፊት ለፊት ነው የማነጥፈው። ጊዜ የለኝም፣ ፍጠን እኮ ነው የምልህ። 1 ማንም ደፋር የኔን ያስናቀን ቃል ተጋፍቶ ቆሞ አይደለም።